የሱስ ነገር እዚህ ሀሪው ናቸው እንጂ እንዲሁ ክፉ ነገር ሳይገጥማቸው አልቀርም። ከሴ ሰው ገሏታል እየተባለ እኮ ነው። ቆይ አንተ ምንድነው የምትጠብቀው? ምንድነው የምትሰራው? ማን ነው ሰው ገሏታል ያለ? እና ምንድነው ደግሞ ታዲያ? አይ ወራ አበባ ይሆናል። አንተ ደግሞ አሁን በዚህ ዘመን የወራ አበባ መሬት ላይ ምን ያደርጋል? እና ሰው ገሏታል እየተባለ ነው? አዎ እንደዛ ነገር። እንዲሁ ማምላክን እንዲሁ እዚህ ግቢ ላይ አንድም ሰው ዝውር አላለም። እንዲሁ ገዜ አንተም እኮ መጠየቅ አይቀርም። ምን ለጥያቄማ ከጋሻ አመልጣለሁ እንጂ ምን አንቺ ከእሱ በሙሉ ተስፈራሪ አንቺ እንድትከራከሪልኝ ነው የምፈልገው። ተደረገው እሺ ማርቲ ወይዘሮ መድኃኒት እንግዲህ በሚገርም ሁኔታ ደሟን አንጠብጥባ ከክላሷ ወጥታ እንግዲህ ወደ በር ውጭ ድረስ አድርጋ ራሷን አድምታ ወንጀለኛ ለማስባል ደረጃን የሄደችበት ርቀት በጣም ከባድ ነው። በሚገርም ሁኔታ እንግዲህ እሷም በህይወት አለች። እሷም ከአልጋው ስር ተደብቃ ራሷን ተሰውራ እንግዲህ ደረጀን ችግር ውስጥ ለማስገባት የምትሄድበት ርቀት በጣም ከባድ ነው። ውድ ቤተሰቦቼ አሁን እንግዲህ ደረጀን አንገዳ ውስጥ ለመክተት የሄደችበት ርቀት አስባችሁታል? በጣም ከባድ ነው። ያው እንግዲህ ያደረገችው ነገር በጣም ከባድና ከባድ ነው አሁን ላይ ማለት ነው። ምክንያቱም ደረጀን ወንጀለኛ ለማስባል ያልሄደችበት ነገር የለም። እንግዲህ ሌላው ሊሳካላት አልችልም። የራቁት ቪዲዮም ስለቀረጻት ናታል እኔ ነኝ የቀረኩሽ ብሎ ናታልም አምኖ ነግሯታል። ግን ደግሞ ደረጀን ለመበቀል እንግዲህ ፊቱን በመነገራችን ላይ ደረጀን አንተ ነው ሰራልሃለሁ ብለው ነበረ። እንግዲህ መድኃኒት እያደረገችው ነገር ያለው ከባድ ነው። ናታልና ውሃን መርዝ ማድረጋ ነበረ። ግን ደግሞ መርዙ ምንም አልጎዳቸውም። ያው በመርዝ ገድዬ እኔም በቃ ተዛ ሀገር እወጣለሁኝ ብላ ነበረ። እንግዲህ ደሟን አንጠባጥባ እነሱንም መርዛ ብልታ ነበር። እነሱ ግን ያው በእንቅልፍ ነው ይወጣላቸው ማለት ነው። መርዙ አልጎዳቸውም። እሷ ግን በመጨረሻ እራታቸውን አብልታ እንግዲህ በሉ ሰላም ሁኑ ብላ ሌሊት ላይ ተነስታ ያደረገችውን ነገር አድርጋ ደሟን አንጠባጥባ ተራሷ የሆነ ደም አድርጋ አንጠባጥባ ተሄዳለች ማለት ነው። እንግዲህ ማርቲም ጧት ስትነሳ በጣም ነው ደነገጠችው። ደግሞ ስታየው በጣም ነው ደነገጠችው። እህቴና ያለችው ያው እንግዲህ ቤቱን አምሰውታል። እህቴ ሴት ነው ያለችው እያለች እንግዲህ ማርቲም ሰላም አልሰጠችውም ደረጀም ደግሞ እባክሽ ተረጋጊ፣ እኔ ምንም አላደረኳትም፣ ምን ነፍስ እንደማልቀደት ታውቂያለሽ፣ እባክሽ ተረጋጊ አላት። እንግዲህ ፖሊስ መጥቶም እንግዲህ ደረጀን ወሰደው። እንግዲህ ገዜ ሄዶ ምንድነው ገዜ የተፈጠረው ስትል እንግዲህ ያው አንዳንድ ጀንበር ጥሩ ናት፣ አንዳንዴ ደግሞ እስር ቤት ታሳስራለች፣ አንዳንዴ ደግሞ ጥሩ ወጣ ጥሩ በደህና ትገባለች ብሎ ሌላ ምንድነው እየሆነ ያለው ነገር ምንድነው ብላ ትጮሃለች። ማርቲም ያው ደረጀን ፖሊስ ፈልገዋል ውጭ ላለ በጣም ደነገጠች። ምንድነው በምንድነው? አይ ሰው የደሙ የሰው ደም ነውና ስለዚህ ትጠራጠራለህ። አንተ ደግሞ ያደረክላቸው ቦይስ ሁሉ ልካልናለች፣ የዛት ግባዛቸው ሁላ ከኛ ጋር ላይ ይለዋል። እሺ በቃ ይላል። ማርቲ አንቺ ተቀመጭ እኔ እጄ ጨርሼ እመጣለሁ ይላታል። ምንድነው ፖሊስ የሆነውን ነገር እኔ መስማት ፈልጋለሁ ስትል አይ እንድሷ እንድሰማበት አልፈለግም ደረጀም። እሺ በቃ በኋላ ትመጫለሽ ብሎ እሷን ተነስቶ ይሄዳል ማለት ነው። እንግዲህ እዛ ሄዶ ምንድነው እኔ ያጠፋሁት ነገር ካለ ብሎ ሲል ያው በግድያ ወንጀል ተጠርጥረሃል ይላል። በጭራሽ እኔ እንደዚህ አላደረኩም፣ ያው ጥፋት ያለብኝ በሚስቴ ላይ ግን ልጅ እንደወለድኩኝ ነው እኮ እሱ እንደተናገረብህ አስወግድሃት እንደው በሚል ጥርጣሬ ነው ይላል። እኔ በፍጹም ይሄን ላደርግ አልችልም፣ ደግሞም አላደረኩትም። አዎ ብያታለሁ፣ ሚስቴ እንዳታውቅ ትዳሪ ልታፈርስብኝ ስትል እንደዚህ እንዳታደርጊ ብያታለሁ፣ ግን ደግሞ በፍጹም እሷን የሚጎዳና እሷን እንደዚህ ነፍሰ ገዳይ አይደለሁም ይላል። እንግዲህ እስከሚጠራ ድረስ እዚሁ መቆየት ቆያለህ ይባላል ማለት ነው። በፍጹም
እኔ ንጹህ ሰው ነኝ። እሷ ደግሞ ራሷን ተሰውራ ነው እንጂ በፍጹም እኔ ምንም ያደረግኳት ነገር የለም። ያሰራችው ሴራ ነው እና ለምን እኔ በወጥቼ ለምን እሷ ያደረገችው ነገር በመጀመሪያ ማነው ይሄን ነገር ያደረገው ያመለከተው ብሎ ይጠይቃል። እንግዲህ ራሷ መልክታ ራሷ ነው የተሰወረችው ማለት ነው። እሱን እስከሚጠራ ድረስ እንግዲህ ማቆያ ትቆያለህ ነው የተባለው። እንግዲህ እንደዛ ሲባል እሺ በቃ ብሎ እሱም እሺ አለ። ማርቲን አስገቡልኝ አለ። ማርቲን ገባ። ማርቲን እንግዲህ እሪ ያለች በቃ ምንድነው እየተካሄደ ያለው ነገር ደረጃ አንተ ምስታሰር ነው እንዴ? እህቴስ ምንድነው አንድ ፍሬ እህቴ ምንድነው ሆነችው ትላለች። እባክሽ ምንም አትሆንም ተረጋጊ ይላታል። እንዴት ነው የምረጋጋው ደረጃ አንድ ፍሬ እህቴ እኮ ነች እንዴት ነው የምረጋጋው አለች። በቃ እባክሽ ተረጋጊ ማርቲ ብሎ ሊያረጋጋት ሞክሯል። ሰግድ ትረጋጋ አልቻለችም። እባክህ የሆነውን ነገር እባክህ አስረዳኝ ነው ያለችው። እሱን ግራ ገብቶታል። ምንም ሊላት አልቻለም። እባክሽ ማርቲ እባክሽ አለ። እንግዲህ ዳጣም ምንድነው የተፈጠረ ያለው ነገር ይሄ ነገር ምንድነው ብላ ትላለች። አባዬ በፍጹም ሰው ሊገል አይችልም ምንድነው እየተካሄደ ነው ብላ ግራ ገብቷታል ማለት ነው። እንደዛ እያለች እያለ እንግዲህ አባዬ ማየት ፈልጋለሁ አለች ናታልን። እሺ በቃ እንሄድ ብለው ናታል ጋር ተያይዘው ሄዱ። አባዬ እንዴት ነው ይሄ ነገር ምንድነው ሲል በፍጹም ኤቢ አንቺ ትረጅኛለሽ፣ እኔ ደግሞ በፍጹም አልገደልኳትም ይሄ እሷ ሴራ ነው፣ ምንም አላደረኳትም። ስለዚህ አንቺው እኔ ጠበቃ አልፈልግም፣ አንቺ እንድትከራከሪ ነው የምፈልገው፣ አንቺ እንድትከራከሪልኝ ነው የምፈልገው። ልጄ አንቺ ጀግና ልጅ ነው ያለኝ፣ ስለዚህ እኔ ምንም አልፈልግም ይላታል። እንዴ አባዬ ምንድነው የተካሄደው ምንድነው አለች። እሷም ተጨናነቀች፣ በጣም ነው የተጨናነቀችው። አይ እንግዲህ ብላ እሷም ታለቅሳለች። አለቀሰች ማለት ነው። አለቀሰች እንግዲህ ጊዜም ደግሞ በጣም ተጨናንቋል ማለት ነው። ያው ሀገር ቤት አስረግዞ ነበር የመጣውና አሁን እሱ ደግሞ ተከታትሎ እህቴን አስረግዘህ የታባክ ነው አንተ የምጠፋው እያለ እያስጨነቀው ይገኛል። አንቆትም ነበረ እንግዲህ በጣም ደንግጧል። አንቆት ሲደር ይላል። ናታል እንዳጋጣሚ ሲወጣ ለቆት ይሄዳል። ምንድነው ጊዜ ይሆንኮ ምንድነው ሲለው ሊነግረው አልቻለም። እንግዲህ በጣም ተጨናንቋል። ለዛም እሺ ብለዋለች ማለት ነው። ፍቅሩን እሺ ብላ እንዴት ተቀበለችው እንግዲህ እየተከታተለው እህቱን ያስረገዘበት ደግሞ እየተከታተለው ይገኛል ማለት ነው። ሊገለው እንዴት ደስታን ዛሬ እሺ ብትለይ ዛሬ እንደዚህ አይነት ነገር ይመጣብኛል ብሎ በጣም በንዴት ላይ ይገኛል ማለት ነው። ይሄ ሰውዬማ እንግዲህ ምን ማድረግ ነው ያለብን ይላል። ምን ማድረግ ነው ያለብኝ ይሄንን ብሎ እሱም ጉራውን ነዛል። ጊዜም ሲመጣበትም ሁላ ነው የሚያያዘው። አንተ ጭንጋፍ ይላል እንግዲህ ሊገለው 2-3 ጊዜ ሙከራ አድርጎበታል ማለት ነው። ጊዜን ራሱ ግን ጊዜም እጅ አልሰጥም እያለ ይገኛል። አሁን ላይ እንዴት ዛሬ እሺ ብትለይ ዛሬው እንደዚህ አይነት ነገር ይመጣብኛል ይላል። ምን ነው ጊዜ ደህና አይደለህም እንዴት ስለዋለች ለዛም በጣም ተጨናንቋል ማለት ነው። በጣም ጭንቅ ኤቫልም እንግዲህ ቤት መጥቶ ቀጥ ብሎ መጥቶ ኤቢዬ ምንሽ ነው ጭንቀት ላይ ነሽ ምናምን ብሎ አባቴ ታስሮ ስትለው በጣም ነው የደነገጠው። እጅ አስፈተዋለሁ አይታሰርም ብሎ እሱም ወደ ጣቢያ ሄዷል ማለት ነው። ታስሮ ማደር የለበትም ምን ያስፈተዋለሁ ብሎ ሄዷል ማለት ነው። እንግዲህ እንደዛ ብሎ ሄዷል። ዳጣም እንግዲህ መድኃኒትማ ይሄ ያደረገችው ሴራ ከባድ ሴራ ነው እንጂ መድኃኒት አባዬ ይገላትን ብላ አልጋዋ ላይ ሄዳ ስታዳመጥ እንግዲህ አልጋዋ ውስጥ እንዳለች ነው መድኃኒት ማለት ነው። ከአልጋዋ ውስጥ ነው ያለችው መድኃኒት ቤት ናት። እንግዲህ ቤተሰቡን እያመሰችው ትገኛለች። ቤት ተኝታ ከአልጋ ስር ተኝታ አባዬ እኮ ሰው እንደማይገል ሊገባኝ ነበር እያለች እያለች ነው እንግዲህ አግኝታታለች አልጋ ውስጥ ማለት ነው። በደስ በሚል ሁኔታ